ጤና ይስጥልን ተመልካቾች፣ ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። በቅድሚያ በትግራይ መንግስት ጸድቆ በተግባር የተጀመረው ግብር የመሰብሰብ ስራ ተጠናክሮ እየቀጠለ ይገኛል። በመቀለ የዓዲ ሐቂ ክፍለ ከተማ አስተዳደር ግብር የመሰብሰብ ሂደት ሙሉ በሙሉ ስኬታማ በሚሆን መልኩ እንደሚሰራ ገልጿል። ስለ ሻጎስ ተጨማሪ አለው። በኢትዮጵያ መንግስት በጀት የተከለከለው የትግራይ መንግስታዊ አገልግሎት ሰጪ ተቋማት ስራቸውን ለማስቀጠልና በህዝቡ የሚቀርቡ የመሰረተ ልማት ጥያቄዎችን ለመመለስ የሚያስችለው የራሱ የሆነ የኢኮኖሚ አቅም ለመፍጠር ያስችለው ዘንድ በትግራይ የተጀመረው ክረምታዊ ግብር የመሰብሰብ መርሃ ግብር ከሐምሌ 1 ጀምሮ እየተካሄደ ሲሆን በመቀለ ከተማ ዓዲ ሐቂ ክፍለ ከተማ አስተዳደር ውስጥ ግብር የመሰብሰብ ሂደቱ ተጠናክሮ መቀጠሉን የክፍለ ከተማው የገቢና ልማት ጽሕፈት ቤት ኃላፊ ወይዘሮ ህሪት ንጉስ ያስረዳሉ። ተነጋዳይ ፍትቶ ናብ ሲስተም አትዩ ዘድለ ስራሕቲ ናይ ምጽፋፍ ስራሕቲ ተሰሪሑ ነጋዴው ማህበረሰብ ወደ ሲስተም እንዲገባ ተደርጎ ፍትሃዊ የሆነ ግምት እንዲዘጋጅ ተደርጓል። ይህንን ለማድረግ ከሌሎች ባለሙያዎችና ባለድርሻ አካላት ጋር በርካታ የውይይት መድረኮች አካሂደናል። ይህንን በተሳካ ሁኔታ ለማጠናቀቅ ያስችለን ዘንድ ችግሮችን ለመቅረፍ የቅንጅት ስራዎችንም ሰርተናል። ግብር ከፋዮች መጉላላት እንዳይደርስባቸውና የጊዜ ብክነት እንዳያጋጥማቸው ከንግድ ባንክ ጋር በጋራ እየሰራን ነው። የ2018-19 ዓመተ ምህረት የክረምት ግብር የመሰብሰብ መርሃ ግብር የትግራይ መንግስት ኢኮኖሚያዊ አቅሙን ማሳደግ የሚችልበት እድል ለመፍጠር ያለመ በመሆኑና የትግራይ መልሶ ግንባታን ለማረጋገጥ ያለመ በመሆኑ መርሃ ግብሩ የተሳካ እንዲሆን የዓዲ ሐቂ ክፍለ ከተማ አስተዳደር ልዩ ዝግጅት ሲያደርግ መቆየቱን ወይዘሮ ህሪት ንጉስ አክለዋል። ከም ትግራይ ታጋጢምና ለሎ ምስት ህጽረት በጀቱን ከፌደራል ዝመጽዝነረ በጀቱን ተጠቅሟሉ። የኢትዮጵያ መንግስት በትግራይ ላይ የበጀት ክልከላ በማኖሩ ኢኮኖሚያዊ ቀውስ አስከትሏል። በዚህም የመንግስት ሰራተኞች ደሞዝ መክፈል የማይቻልበት ደረጃ ላይ ተደርሷል። የ2018-19 የክረምት ግብር መሰብሰብ መርሃ ግብር ከዚህ ቀውስ ለመውጣትና የራስን ኢኮኖሚያዊ አቅም ለመፍጠር የታለመ በመሆኑ ሙሉ በሙሉ የተሳካ ግብር መሰብሰብ እንዲቻል ብዙ ጥረቶች ስናደርግ ቆይተናል። ግብር ሲከፍሉ ያገኘናቸው ተገልጋዮች በበኩላቸው በሚከፍሉት ግብር የትግራይ መልሶ ግንባታ የሚያረጋግጥ በመሆኑ ግብር የመክፈል ግዴታቸውን በመወጣታቸው ደስተኞች መሆናቸውን ይገልጻሉ። ኩሉ ሻም በቸምቱ ቡቱና ኢትዮጵያ ሐቂ ጠቅላላ ናይ ትግራይ ክፍሊት ለማእከላዊ መንግስት ኸይዱ ዳሐሪ ባጀት ልብጀተሉ ነይሩ። እንደ ከዚህ ዓመት በነበሩት ዓመታት የትግራይ ህዝብ ግብር ከፍሎ የተከፈለውም ግብር ወደ ፌዴራል መንግስት ይላካል። በዘንድሮ ዓመት ከፌዴራል መንግስት ይበጀት የነበረውን በጀት ቁመዋል። በመሆኑም የትግራይ መንግስት ለህዝብ ተገቢውን አገልግሎት እንዲሰጥና የመልሶ ግንባታ ስራዎች እንዲሰራልን ግብር የመክፈል ግዳጃችንን በመወጣት ላይ እንገኛለን። በዚህም በጣም ደስተኞች ነን። ግብር መክፈል ማለት አቤት ዓድ መረጋጋጽ ግብር መክፈል የአገር እድገት ማረጋገጥና ትምህርት፣ ጤና፣ መንገድና ሌሎች የመሰረታዊ አገልግሎቶች እንዲሰሩ የሚያስችል ነው። ስለዚህ ይህንን በመረዳት ግብርን በአግባቡና በጊዜው መክፈል ችለናል። ግብር ያውና ዓዲ ዋና ዓምድና ግብር መክፈል የሀገር እድገት ምሰሶ ነው። ግብር ካልተከፈለ እድገት ልማት የለም። በከፈልነው ልክ ተጠቃሚነታችን ከፍ ይላል። ትግራይ የገጠማትን የህልውና አደጋ ለመቅረፍ ግብር መክፈል ወሳኝ ነው በሚል በኮማንድ ፖስት ምክንያት ሳይከፍሉ የቆዩትንም ጨምሮ ውዝፍ ግብር በመክፈል ላይ እንደሚገኙ የአላማጣ ከተማ ነዋሪዎች ተናገሩ። ነዋሪዎችን የገለጹት ግብር መክፈል ለትግራይ መልሶ ግንባታ በሚል መሪ ሐሳብ የከተማዋ የዞኑ አመራሮች፣ የሀገር ሽማግሌዎችና ግብር ከፋዮች በተገኙበት የግብር መክፈል ማስጀመሪያ መርሃ ግብር ላይ ነው። የበላይ ሽፈራው ዘገባ ነው። ፍሬወት ወልደመድህን አዘጋጅተዋለች። ግብር መክፈል ለትግራይ መልሶ ግንባታ በሚል መሪ ሐሳብ በትግራይ በተለያዩ አካባቢዎች ሐምሌ 1 2018 ዓ.ም ግብር የመክፈል ሂደቱ በይፋ ተጀምሯል። በትግራይ ደቡባዊ ዞን በአላማጣ ከተማ የዞን አመራሮች፣ የሀገር ሽማግሌዎችና ግብር ከፋዮች በተገኙበት ተጀምሯል። በግብር አከፋፈል የማስጀመሪያ መርሃ ግብር ላይ ተገኝተው ንግግር ያደረጉት የአላማጣ ከተማ ከንቲባ አቶ ሞገስ ሽፈራው በዚህ ዓመት የሚከፈለው ግብር የትግራይ ህዝብ ጠላቶች ትግራይ ለመበታተን እየሰሩት ያለው ሴራ በመበጣጠስ ትግራይ የውስጥ አቅሞች
ገቢዎቿን በማሳደግ የመልሶ ግንባታ ስራዎችን ማከናወን እንደሚቻል በተግባር የሚመሰከርበት በመሆኑ ግብር ከፋዮች በሚገባው ልክ ግብሩን መክፈል እንደሚገባም ተናግረዋል። መንግስት ሰራተኛ ማህያ ከከፈል መዕዛይ ባንክ የፌዴራል መንግስቱ የመንግስት ሰራተኞች ደሞዝ እንዳይከፈል በጀት በመከልከል ባንክ ነዳጅ በመከልከልና በመዘጋጋት ላይ ተጠምዶ ነው የሚገኘው። ከዚህም ለመውጣት ደግሞ ዋነኛ አማራጮቻችን የውስጥ ገበያችን ማሳደግ ነው። የውስጥ አቅማችን ልማታችን ማረጋገጥ ይገባናል። ለዚህም የከተማው ነጋዴዎች ግብራቸውን መክፈል ይገባቸዋል። የአላማጣ ከተማ የገቢዎች ጽህፈት ቤት ኃላፊ አቶ አሰፋ መረሳ እንደሚገልጹት የኢትዮጵያ መንግስት በትግራይ ህዝብ ላይ አኑሮት ያለው የነዳጅ በጀት እንዲሁም ሌሎች መሰረታዊ አቅርቦቶች ክልከላ በከተማዋ የሚገኙ ነጋዴዎች እንቅስቃሴያቸው ላይ ጫና ፈጥሮ ቢገኝም ያሉትን ችግሮች ተቋቁሞ ትግራይ የውስጥ አቅሟን ለማሳደግ ግብር መክፈል ወሳኝ ነው ብለዋል። ዓርሰ ሙድ ኸዛና ብናዕልን ሀፍቲ ነረጋግጽ ንኽእልና ብልብል የውስጥ አቅማችን ማሳደግ ይገባናል በሚል መንፈስ ነው የዘንድሮ ግብር ለመሰብሰብ እየሰራን የምንገኘው። በዚህ ዓመት እየተከፈለ ያለው ግብር ከዚህ ቀደም በወራሪዎች ስር የቆየ አካባቢ በመሆኑም ያለፉት ዓመታትን እየከፈለ የሚገኘው በዚህም 100 ሚሊዮን ለመሰብሰብ ነው እቅዳችን። በከፍተኛ የንግድ እንቅስቃሴዋ የምትታወቀው የአላማጣ ከተማ በጄኖሳይዳዊ ጦርነት ወደ ኋላ ተመልሳ መቆየቷን በመግለጽ አሁን ላይ ተፈጥሮ ባለው አንጻራዊ ሰላም ምንም እንኳን እንቅስቃሴዎቿ የተጀመሩ ቢሆንም የኢትዮጵያ መንግስት ዳግም ድምጽ አልባ ጄኖሳይድ እንዲቀጥል የተለያዩ መሰረታዊ ነገሮች ክልከላ ማኖሩንም የትግራይ ደቡባዊ ዞን አስተዳደር አማካሪ የሆኑት አቶ ገብረመድህን ስዩም ተናግረዋል። ጸላእትና ማህያ ከልኪሎም በጀት ከልኪሎም ሁሉ ነገር አጽዮም የትግራይ ህዝብ ጠላቶች በጀት እንዲሁም ሌሎች መሰረታዊ ነገሮችን በመከልከል ድምጽ አልባ ጄኖሳይድ እየፈጸሙብን ይገኛል። በዚህ ሳይበገር አሁን የሚሰበሰበው ግብር ለትግራይ ህልውናና መልሶ ግንባታ መሆኑን በመገንዘብ መክፈል ይገባናል። ልንኖር ልማታችንን መረጋገጥ ከፈለግን ግብራችንን በአግባቡ መክፈል ይገባናል። በዚህ መንፈስ ተነሳስታችሁ ግብራችሁን ለመክፈል የመጣችሁ ነጋዴዎች በዞኑ አስተዳደር ስም ላመሰግናችሁ እወዳለሁ። የአላማጣ ከተማ ግብር ከፋይ ነጋዴዎች እንደሚገልጹት ትግራይ የገጠማትን የህልውና አደጋ ለመቅረፍ ግብር መክፈል ወሳኝ በመሆኑ በኮማንድ ፖስት ምክንያት ሳይከፍሉ የቆዩትንም ጨምሮ ግብር በመክፈል ላይ እንደሚገኙም ተናግረዋል። ሰላም በመሰአን አደኻፉ ላለፉት ዓመታት ሰላም በማጣት ስራዎቻችን መስራት ባለመቻላችን ግብር ሳንከፍል ቆይተናል። አሁን ግን የትግራይ መንግስት ወደ ስራው መመለሱ ተከትሎ ግብር እየከፈልን እንገኛለን። የአሁን ዓመት ብቻ ሳይሆን ያለፉት ዓመታትንም ጭምር ነው እየከፈል የምንገኘው። ግብራችንን ለመክፈል ነው እዚህ የምንገኘው። በዚህም ደስተኛ ነን። በትግራይ በተለያዩ አካባቢዎች የግብር መክፈል መርሃ ግብር በይፋ ተጀምሯል። እየተሰበሰበ የሚገኘው ግብርም የውስጥን አቅም በማሳደግ የትግራይ ህዝብ ካጋጠመው ከባድ የኢኮኖሚ ቀውስ እንዲወጣ ለማድረግና ህልውናውን ለማረጋገጥ መሆኑንም ተገልጿል። ብርቱካን ጌታዬ የኢትዮጵያ መንግስት ትግራይ ላይ የጣለውን የበጀት ክልከላን ተከትሎ የተለያዩ ስራዎችን ለማስቀጠልና የህዝብን ህልውና ለማረጋገጥ ክረምታዊ የግብር መሰብሰብ መርሃ ግብር በትግራይ በተለያዩ አካባቢዎች የዘንድሮ ዓመት የግብር መክፈል ፕሮግራም ከሐምሌ 1 2018 ዓ.ም በይፋ ተጀምሯል። ይህንን ተከትሎም የሚከፈለው ግብር የውስጥን አቅም ለማሳደግ የማይተካ ሚና እንዳለው መገንዘብ ያስፈልጋል ሲሉም የአብይ ዓዲ ከተማ ግብር ከፋዮች ገልጸዋል። የተተመነውን ዓመታዊ ግብር በአጭር ጊዜ በመክፈል የሚሰበሰበው ግብር ደግሞ የህዝብን ችግር ለማቃለል እንደሚውልና ተገቢ መሆኑን ማሰብ ያስፈልጋል ያሉት በተለያዩ የንግድ ዘርፍ የተሰማሩ የማህበረሰብ ክፍሎች ናቸው። በግብር አከፋፈል ስነ ስርዓት ላይ የተገኙት የአብይ ዓዲ ከተማ ከንቲባ አቶ ተክላይ ተስፋይ ባስተላለፉት መልእክት በአሁኑ ሰዓት ትግራይ በከባድ የኢኮኖሚ ቀውስ ውስጥ በመሆኗ የሚከፈለው ግብር ለህዝብ በሚጠቀምባቸው የመሰረተ ልማቶች የሚውል መሆኑን ሁሉም ሊገነዘብ ይገባል ብለዋል። የከተማዋ የገቢዎች ጽህፈት ቤት ኃላፊ መምህር ገብረ ህይወት ገብሬ በበኩላቸው በዚህ ክረምት ከ17 ሚሊዮን ብር በላይ ለመሰብሰብ መታቀዱን ገልጸዋል። በተመሳሳይም በትግራይ ምስራቃዊ ዞን በአዲግራት ከተማ እየተከናወነ ሲሆን የአሁኑ ዓመት ግብር የሚሰበሰበው የትግራይን ህዝብ ህልውና ለማረጋገጥና ችግሮችን ለመፍታት የሚደረግ መሆኑን የምስራቃዊ ዞን አስተዳዳሪ አቶ ፍስሐ ተክላይና የአዲግራት ከተማ ከንቲባ አቶ መንበሩ ንጉሰ ህዝቡ በከባድ ሁኔታ ላይ ሆኖ የሚሰበሰብ በመሆኑ የተለየ ያደርገዋል ብለዋል። የሚሰበሰበው ግብር የኢትዮጵያ መንግስት ትግራይ ላይ ለጣለው በጀት ክልከላ ለማቃለልና የህዝብን ህልውና ለማረጋገጥ መሆኑን የሽረ እንዳስላሴ ግብር ከፋዮች
ተወካዮች ተናግረዋል። በአሁኑ ዓመት የሚሰበሰበው ግብር ትግራይ አሁን ካጋጠማት ችግር በሚያቃልል መልኩ እንደሚሰራና ባለፉት ዓመታት በተሰበሰበ ግብር ትልልቅ መሰረተ ልማቶች መሰራታቸውን የከተማዋ ከንቲባ አቶ ገብረመድህን ዮሐንስ እና የከተማዋ የገቢዎች ጽሕፈት ቤት ኃላፊ አቶ ጸጋይ ፀሐዬ ገልጸዋል። በተያያዘ ዜናም የተጀመረው ክረምታዊ የግብር መሰብሰብ መርሃ ግብር የሚሰበሰበው ገንዘብ የትግራይ ህዝብ ጠላቶች የትግራይን ኢኮኖሚ ለማዳከም የሚያደርጉትን እንቅስቃሴ ለመታደግና ለከተማዋ የመሰረተ ልማት ግንባታ የሚውል መሆኑን በትግራይ ማዕከላዊ ዞን የአክሱም ከተማ ግብር ከፋዮች ገልጸዋል። በአሁኑ ዓመት የሚሰበሰበው ግብር የትግራይን የውስጥ አቅም ለማሳደግና በጠላት የሚካሄደውን የአቅም ማዳከም ሴራ ለማክሸፍ የሚደረግ መሆኑን የአክሱም ከተማ ከንቲባ አቶ ሐጎስ ካሕሳይና የከተማዋ የገቢዎች ጽሕፈት ቤት ኃላፊ አቶ ፍስሐ መብራቱ ተናግረዋል። እንደ ህዝብና መንግስት የምናደርገው ዝግጅት የብልጽግና ስርዓት ትግራይን ለማንበርከክና መልሶ ወደ ጦርነት ለመግባት የያዘው እኩይ ዓላማ ለመቀልበስና ህልውናችንና ማንነታችን ለማስቀጠል ያለመ ነው ሲሉ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ገለጹ። የትግራይ ህዝብ መሰረታዊ ጥያቄዎች ለመመለስ በጣም ቀላል መሆኑን ያብራሩት አቶ ሚካኤል እነዚህ ጥያቄዎች ባለመመለስ ግን በሀገሪቷና ቀጠናው ከባድ ችግር የሚፈጥር ሁኔታ እየተፈጠረ ነው ይላሉ። ሰለሞን አስመላሽ እንደ ህዝብና መንግስት የምናደርገው ዝግጅት የብልጽግና ስርዓት ትግራይን ለማንበርከክ መልሶ ወደ ጦርነት ለመግባት የያዘው እኩይ ዓላማ ለመቀልበስና ህልውናችንና ማንነታችን ለማስቀጠል ያለመ ነው ሲሉ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ገለጹም። እኛ እንደ ትግራይ እንደ ተጋሩ የብልጽግና ስርዓት በፈጠረው ተገቢ ያልሆነውን እንቅስቃሴ በተለይ ደግሞ ትግራይን ለማንበርከክ መልሰው ወደ ሁለተኛ ዙር ጦርነት የመግባት እንቅስቃሴ እና ዝግጅት መሰረት ተደርጎ እንደ መንግስትም እንደ ድርጅትም ያው ለሚመጣብን በጣም አደገኛ ዳግማይ የጽንተት ወራርና ጦርነት ለመመከት ሰፊ ዝግጅት ያደረግን መሆኑ የሚታወቅ ነው። የምናደርገው የመመከት ዝግጅት እንደ ህዝብ ለመቀጠል ከምድር ላለመጥፋት ህልውናችንና ማንነታችንን የማስቀጠል የህልውና ዝግጅት ነው። ምክንያቱ የህልውና አደጋ ስለሆነ ተደቅኖብን ያለ ማለት ነው። ትግራይ ክደው ለብልጽግና ስርዓት እየተላላኩ ያሉ የክህደት ኃይሎች የትግራይ ህዝብ ለማጥፋት ተልዕኮ ተቀብለው እየሰሩ መሆናቸውም አቶ ሚካኤል ይገልጻሉ። ህዝባቸውን ክደው ከብልጽግና ከጀኖሳይደር ስርዓት ስር ተወሽቀው እዛው ተደራጅተው በአንጻራዊ የትግራይ ህዝብን ለማጥፋት የሚደረገውን እንቅስቃሴ የሚደግፉና የሚመሩ በክህደት የተፈረጁ ኃይሎች ደግሞ አዲስ አበባ አሉ። እነዚህዎቹ ደግሞ ያው የተባሉትን የታዘዙትን የሚፈጽሙ ናቸው። ትግራይ እንድትጠፋ የትግራይ ህዝብ እንዲፈርስ፣ እንዳይመክት፣ እንዲበታተን ተልእኮ ተሰጥቷቸዋል። በፌደራል በብልጽግና መንግስት ማለት ነው። የብልጽግና መንግስት በትግራይ እየፈጸመው ያለው ጄኖሳይድ በሌሎች አካባቢዎችም እያስቀጠለ መሆኑ የገለጹት አቶ ሚካኤልም አሁንም ሀገሪቱ በከፍተኛ የጥፋት መንገድ ላይ መሆኗ ይናገራሉ። አንድ አካባቢ የሚፈጠረውን ጭቆና ለሌላ አካባቢ ዋስትና ሊሆን አይችልም። በትግራይ ላይ አሁን እየደረሰ ያለውን ጭቆና የመጥፋት አደጋ ለሌሎች ብሔር ብሔረሰቦች ለሌሎች አካባቢዎችም አደጋ እየሆነ ነው ያለው ማለት ነው። አሁን ኢትዮጵያ በጦርነት እየታመሰች ያለችበት ሁኔታ ነው ያለው። ጎረቤታችን የአማራ ህዝብ 3 ዓመቱ ለነጻነት ለህልውና ትግል ከጀመረ ጦርነት ላይ ውጊያ ላይ ነው በየቀኑ እየዋለ ያለ ማለት ነው። በኦሮሚያ ክልል ያለው እንደዛ ነው። በሌሎች አካባቢዎች ያሉ ሰላም የሚባል የለም፣ ልማት የሚባል የለም። ጦርነት ነው፣ ግጭት ነው፣ ሞት ነው፣ ህልቂት ነው። ስለዚህ ለትግራይ የደረሰው ለሌላ ብሔር ለሌላ ክልልም እንደሚደርስ መታወቅ መቻል አለበት። የትግራይ ህዝብ መሰረታዊ ጥያቄዎችን ለመመለስ በጣም ቀላል መሆኑ ያብራሩት አቶ ሚካኤልም እነዚህ ጥያቄዎች ባለመመለስ ግን በሀገሪቱና በቀጠናው ከባድ ችግር የሚፈጥር ሁኔታ እየተፈጠረ ነው ይላሉ። በጣም መሰረታዊና በቀላሉ ሊፈቱ የሚችሉ ጥያቄ ነው ያለው የትግራይ ህዝብ ጥያቄ። እነሱን በልዝብ በዴሞክራቲክ ዲያሎግ መፈታት የሚችሉ ጥያቄዎች ናቸው።
ወንዛንድ በፌደራል በብልጽግና ስርዓት በመሪ እጅ ላይ ናቸው ያሉት እነዚህ ችግሮች ማለት ነው። እነዚህ ከተፈቱ ሁሉም ነገሮች ይፈታሉ። ያን ካልተፈታ ቀላል ጥያቄ ላለመመለስ በአገሪቱ በቀንድ አፍሪካም በአፍሪካ ቀንድም ከባድ አደጋ ሊያስከትል የሚችል ሁኔታ ነው እየተፈጠረ ያለው ማለት ነው። አሁንም የትግራይ ህዝብና መንግስት እንዲሁም ህወሓት የትግራይ ህዝብ ጥያቄዎች በሰላምና በውይይት እንዲፈቱ ነው ፍላጎታቸው ያሉት አቶ ሚካኤል፣ ይህ ካልሆነ ግን ውጤቱ ከሀገሪቱ አልፎ ለአፍሪካ ቀንድ የሚተርፍ አደጋ እንዳለው ገልጸዋል። በትግራይ በኩል የሚደረግ ዝግጅትም ጦርነት ለማስቀረት ነው ሲሉ አቶ ሚካኤል አክለዋል። አሁንም ሰላሙን አስመላሽ የትግራይ ህዝብ ጥያቄዎች የመኖር ጥያቄዎች መሆናቸውና እነዚህ ጥያቄዎች እንዲመለሱለት ብቻ ነው የትግራይ ህዝብ እየጠየቀ ያለው ሲሉም የህወሓት ቃል አቀባይ አቶ ሚካኤል አስገዶም ተናግረዋል። ተፈናቃዮቻችን ዋስትናቸው ተጠብቆ መመለስ አለበት ነው እያልን ያለ ነው። የትግራይ ግዛታዊ አንድነት መመለስ አለበት ነው እያልን ያለ ነው። ሰብአዊና ዲሞክራሲያዊ መብታችን ይከበርልን፣ የተቀማነው ሰብአዊና ዲሞክራሲያዊ መብታችን ይከበርልን እንደ የመኖር ጥያቄ ነው አሁን እየደረሰበት ያለው የትግራይ ህዝብ። እንደ ህዝብ መኖር እንፈልጋለን፣ የመኖር መብታችን ይመለስልን። አሁን በሰፊ ከበባ ላይ ነው ያለው ትግራይ። እንደ ትግራይ ተዘግተን ያለ ነው። እንደ ደሞዝ የሰራተኛ የመንግስት ሰራተኛ ደሞዝ እኮ ስንት ወሩ አድጓታ ከተቋረጠ ፓርላማ እኮ ነው ያጸደቀው። ህጋዊ በጀት እኮ ነው ያው ተከልክለዋል። ነዳጅ የለም፣ ህክምና የለም፣ መድኃኒት የለም፣ ልጆች መማር አይችሉም። አሁን በጣም በሰፊ ከበባ ውስጥ ስላለን እነዚህ ነገሮችን ራስን በራስ የማስተዳደር መብታችንን ይከበርልን። አሁንም የትግራይ ህዝብና መንግስት እንዲሁም ህወሓት የትግራይ ህዝብ ጥያቄዎች በሰላምና በውይይት እንዲፈቱ ነው ፍላጎታቸው ያሉት አቶ ሚካኤልም ይህ ካልሆነ ግን ውጤቱ ከሀገሪቱ አልፎ ለአፍሪካ ቀንድ የሚተርፍ አደጋ እንዳለው ገልጸዋል። ህገ መንግስታዊ ማዕቀፍ የተከተለ አስተዳደር መመስረት ዘንድ በፕሪቶሪያው ስምምነት ፕሪቶሪያው አሁን ፈርሰዋል የለም። ይሁንና አሁን ከተዋቀረው ነባር ቤት ምክርና ህጋዊ መንግስት ተደራድሮ በፖለቲካዊ ውይይት ችግሮችን መፍታት ይቻላል። ይሄን ከተደረገ በቀላሉ ወደ ፖለቲካዊ ዲያሎግ ገብተን ተጠያቂ ምን እንደሆነ ማለት ታውቆ መፍትሄ ማምጣት ይችላል ማለት ነው። ያ ካልተደረገ ግን እኛም እንደ ህዝብ ላለመጥፋት እንታገላለን። እኛ በምናደርገው ትግል ደግሞ በአገሪቱ ላይ ከባድ አደጋ ይከተላል። በአፍሪካ ቀንድም ችግር ሊፈጠር ይችላል። ስለዚህ በቀላሉ ችግሮቻችን በፖለቲካው ዲያሎግ እንፍታ የሚል እንደ ህወሓትም እንደ ትግራይ መንግስትም በተደጋጋሚ እያቀረብን ያለ ነው። በትግራይ በኩል የሚደረግ ዝግጅትም ጦርነት ለማስቀረት ነው ሲሉ አቶ ሚካኤል አክለዋል። ዝግጅነታችን ከተሳካልን ጦርነትን የማስቀረት ዝግጅቱ ራሱ ውጊያን ለማስቀረት የሚያግዝ ነው የሚሆነው። በመጨረሻ የሱዳን ሰራዊት ከመጋቢት 2018 ዓ.ም ጀምሮ በሱዳን ፈጥኖ ደራሽ ታጣቂዎች ይዞታ የነበረችው የኩርሙክ ከተማን መቆጣጠሩ ሱዳን ትሪቡን ዘገበ። ከኢትዮጵያ ቤንሻንጉል ጉሙዝ ክልል ጋር የድንበር ከተማ የሆነችው ከተማ ስትያዝ የታጣቂው ቡድን አባላት ላይ ከፍተኛ ኪሳራ እንደደረሰ የገለጹት የግንባሩ አዛዥ ታጣቂ ቡድኑ በገባበት ገብተው ለመደምሰስ መዘጋጀታቸውንም አስታውቀዋል። ገብረ እግዚአብሔር ኃይሉ አዘጋጅቶታል። ስለሽ ሐጎስ ያቀርበዋል። State is one of the most volatile areas in Sudan. የሱዳን ሰራዊት ላለፉት 4 ቀናት ባካሄደው ከባድ ጦርነት ስትራቴጂያዊ የድንበር ከተማ መቆጣጠሩን ሱዳን ትሪቡን ዘገበም። ከተማዋ በኢትዮጵያና በሱዳን መካከል ቀጥተኛ የየብስ ግንኙነት መስመር በመሆኗም ለንግድና ለወታደራዊ እንቅስቃሴ ወሳኝ ከተማ መሆኗን የዘገበው ሱዳን ትሪቡን የውጭ ኃይሎች ያቀፈው የፈጥኖ ደራሽ ቡድኑም በከባድ ተመቶ መበታተኑን ያመለክታል። የሱዳን ፈጥኖ ደራሽና በአብደል አዚዝ አልሂሉ የሚመራው የሱዳን ህዝብ ነጻ አውጪ በሚል የሚጠራው ቡድን የጋራ ግንባር የአካባቢው ጦርነት ከባድ እንዳደረገው የተዘገበ ሲሆን ከኢትዮጵያ የሚነሱ ድሮኖችና የሜካናይዝድ ድጋፍ እንደነበረው የግንባሩ አዛዥ ጠቅሷል። በአብደል አዚዝ አልሂሉ የሚመራው ቡድን ባለፈው መጋቢት ስትራቴጂያዊ ከተማዋን ሲቆጣጠር ከኢትዮጵያ መንግስት ድጋፍ እንዳገኘ በማስመልከት
የሱዳን መንግስት ክስ አቅርቦ እንደነበር የተዘገበ ሲሆን ኢትዮጵያ ለክሱ ማስተባበያ መስጠቷን የሱዳን ትሪቡን ዘገባ አስታውሷል። ከኢትዮጵያ ድንበር በቅርብ ርቀት ላይ የምትገኘው በብሉ ናይል ግዛት ስትራቴጂያዊ ከተማ በሆነችው ኩርሙክ በተደረገው ጦርነት የፈጥኖ ደራሽ ኃይሉ ላይ ከፍተኛ ኪሳራ መድረሱን የጠቀሱት የግንባሩ አዛዥ ብርጋዴር ጀነራል አብዲ አልጣሂር የተበተነ ኃይል በገባበት ደርሶ እንደሚደመስሱ አስታውቋል። በኩርሙክ ከተማ ላይ መጠነ ሰፊ ዘመቻ ከመደረጉ አስቀድሞ ከኢትዮጵያ አዋሳኝ ስፍራዎችና ከቻድ ጋር በሚዋሰኑ ግዛቶች ላይ ወታደራዊ ዘመቻዎች በማድረግ ላይ መሆኑ የሱዳን መንግስት መረጃ ያመለክታል። ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም።